እንደምን ቆያችሁ ተመልካቾቻችን 17ኛው ከተማ አቀፍ የባህል ፌስቲቫል ላይ እንገኛለን። በዓሉ ምን ይመስላል የሚለውን ከተሳታፊዎች ጋር ያደረግነውን ቆይታ ይዘንላችሁ ቀርበናል። አብራችሁ ቆዩ። ለተመልካቾች ራስዎትን ያስተዋውቁልኝ። እሺ፣ ስሜ አዲስ ሻንጎ ይባላል። በአዲስ አበባ ከተማ አስተዳደር የባህልና ኪነ ጥበብ ቢሮ የባህል ዘርፍ ምክትል ቢሮ ኃላፊ ነኝ። ዝግጅቱ ምን ይመስላል? የዛሬው በዓል አከባበሩስ እንዴት ይመስላል? ከጅማሬው አንስቶ እንግዲህ የዛሬው በዓል ከወትሮ በጣም ለየት ባለ መልኩ ከፍ ባለ ሁኔታ ከተማችንን አዲስ አበባችንን በሚመጥን መልኩ እያከበርን ያለ የባህል ፌስቲቫል ነው። በዓሉን ላለፉት 16 ዓመታት ስናከብር ቆይተናል። ዘንድሮ ደግሞ ለ17ኛ ጊዜ አዲስ የባህል ፌስቲቫል እያከበርን። ቅድሚያ ራስን ለተመልካቾች አስተዋውቅልን። እሺ፣ አርቲስት ነው የተሰማ ይባላል። ከየት አካባቢ ነው የመጣኸው? የምን አካባቢ ልብስ ነው የለበስከው? አክቹአሊ ይሄ የጉጂ አለባበስ ነው። የጉጂ ነው። በኦሮሞ ስርዓት ውስጥ በርካታ አለባበሶች አሉ። በጣም ብዙ አለባበሶች አሉ። አንዱ የጉጂ ነው እና ይሄ አለባበስ የጉጂ ነው። እንግዲህ እንደምታዩ የጉጂን አለባበስ ለብሼ ዛሬ ፌስቲቫሉ አመሰግናለሁ። ለ17ኛ ጊዜ ነውና ከተማ አቀፍ የባህል ፌስቲቫል እየተከበረ ያለው። ከዚህ በፊት ለ16 ዓመታት ተከብሯልና የዘንድሮ በምን ይለያል? ዝግጅቱ ምን ይመስላል? ማለት ከዚህ በፊት 16ቱንም ታድም ያለው 17ኛው በጣም የሚለይበት አንዱ ዛሬ ኤግዚቢሽን ማዕከል እንደዚህ አምሮ ደምቆ ተዘጋጅቷል። ከዛ ውጭ አዲስ አበባን ውብና ቆንጆ በሆነች ማራኪ ገጽታ በተላበስንበት ማግስት መከበሩ እንዲሁም ደግሞ የህዳሴ ግድብ እያልን በጣም ድል ላይ ሆነን በማክበራችን የዘንድሮ ፌስቲቫል ለየት የሚያደርገው ይሄ ነው። እዛ ውጭ ደግሞ እንግዲህ እንደሚታወቀው እኔን ጨምሮ በርካታ ብሔር ብሔረሰቦች ተገኝተው ባለባበስ አሸብርቀው ደምቀው በአመጋገብ ደምቀው በተለያየ ነገር ደምቀው እንግዲህ ፌስቲቫሉ እየተከበረ ነው ማለት ነው። እስኪ እንኳን አደረሰዎት። በቅድሚያ ራስዎትን ለተመልካቾች ያስተዋውቁልን። ወይዘሮ ማርያም ጋባላለሁ። ከወረዳ 4 ከአራዳ ነው የመጣሁት እና በዓሉን ለማክበር ነው የመጣሁት። 17ኛ ጊዜ የሚዘጋጅ ማለት ነው። ይሄ የቱሪዝም በዓል በጣም ደስ የሚል ህዝብና ህዝብን የሚያገናኝ ትንሹንም ትልቁንም የሚያገናኝ የሀገራችን በዓል ማለት ነው። ስለዚህ ለዓለም እንዲታወቅ እንደዚህ በይፋ በዓላችን አውጥተን የብሔር ብሔረሰብ ልብስ ስናስተዋውቀው በጣም ደስ ይላል። ከዚህ በላይ ምንም ነገር የለምና ስለዚህ ለልጆቻችን እንድናስረክብ ለወደፊት እነሱ ተረካቢ እንዲሆኑ እኛ ደግሞ እስከዛሬ ያየነውን እንድናሳያቸው ነውና ይሄ ልብስ የለበስኩት የሸዋ ልብስ ነው። የኦሮሞ የአዳ ልብስ ነው። የሸዋ ኦሮሞ አዳ ሲቄ ልብስ ነው የለበስኩት። እስኪ በቅድሚያ ለተመልካቾች ራስን አስተዋውቅልን። ስሜ ወርቁ ይባላል። የመጣሁትም ከወረዳ 15 ነው እና እኔም ይዤ የመጣሁት ነገር ደግሞ የኦሮሞ ግቢ ውስጥ ያለ ነገርና ቄ ውስጥ ያለ ነገር ነው። የመጣሁትኝ ያው አጉዞ ምናምን ያው በአማርኛ አጉዞ ምናምን ነው የሚባለው እና ያው አንድ የቄው አባት መጥቶ ለኛ እንደዚህ ጅጊ ምናምን ነገር አለ አይደል ተሰብስበን እንድንሰራ ይጠይቀናል። እኛ ደግሞ እንሰራለን። ከዛኔ አባቶች ይመርቁናል። ተመራርቀን ወደ ቤት እንገባለን ማለት ነው። ይህ ፌስቲቫል በከተማ አቀፍ ደረጃ ስናከብር በኢትዮጵያ ደረጃ ኢትዮጵያ ቱባ ባህል፣ ቱባ እምነት፣ ቱባ ቋንቋ ያላት ቱባ እሴት አገር በቀል እውቀት ያላት ሀገር ነች። ይሄንን ከማውጣት ከማልማት ከማሳደግ ለጄኔሬሽን ከማስተላለፍ አኳያ ቢሮአችን የተሰጠው ተልዕኮ ከመሆኑ ጋር ተያይዞ ይሄንን የሁሉንም ብሔር ብሔረሰብ ኢትዮጵያን በሚወክል መልኩ ኢትዮጵያ ያላትን የአመጋገብ፣ የአለባበስ፣ የሰርግ፣ የማህበራዊ እሴቶችን ጠቅላላ በሚገልጽ መልኩ ነው በዓሉን እንዲዘጋጅ ያደረግነው። በዚህ ማዕቀፍ በዓሉ ሲከበር ኢትዮጵያ ያላት የባህል እሴት፣ የቋንቋ፣ የአለባበስ፣ የአመጋገብ እርስ በርስ አንዱ ከአንዱ የሚማማርበት፣ ተሞክሮ የሚወስድበት፣ የሚግባባበት፣ የማህበረሰብ ልምድ ልውውጥ የሚያደርግበት ኢትዮጵያ ያላትን እሴት ቋንቋ ከማውጣት አኳያ አዲስ አበባችን የቱሪዝም መዳረሻ ሆናለች። የቱሪዝም መዳረሻ ስትሆን ውጭ የለሙ የልማት ስራዎች እንደተጠበቁ ሆኖ ያለንን ባህል ደግሞ ከማሳየት አኳያ ትልቅ የቱሪዝም አትራክሽን ሆኖ
ያግዛል ማለት ነው። እንግዲህ ዛሬ የምንገኘው 17ኛው የባህል ፌስቲቫል ላይ ነው። ከዚህ በፊት ተሳትፈህ ታውቅ ነበር? ከዚህ በፊት ተሳትፌ አላውቅም። የመጀመሪያ ነው። እንዴት አገኘው? አሪፍ ነው። በጣም ደስ ይላል። ተመችቶኛል። ዝግጅቶቹንስ እንዴት አገኘሃቸው? ምን አይነት ዝግጅቶች አሉ? እንዴት አገኘሃቸው? በጣም ምርጥ ነው። አሪፍ ነው። ያው ቢበረታታ እንደዚህ ወደፊትም እንደዚህ አይነት ነገሮች በጣም እየበዙ ይመጡ ባህል የማስተዋወቅ ነገር በጣም እየሰፋ ይመጣል እና ተመችቶኛል። እንደው ከመጣህበት አለባበስ ከአካባቢው ጋር የሚሄድ እንደው ሙዚቃ እስኪ ትንሽ በለንና ዘፈን ምናምን ያ አቢሌ አንቱ ሲዲዴ አማ ወላቴ አንቱ ሲዲዴ ወያ አንቱ ሲዲዴሞ አማ ወላቴ አንቱ ሲዲዴሞ አማ ወላቴ አንቱ ሲዲዴሞ አማ ወላቴ። ከታደምካቸውስ ምን የተለየ ነገር አገኘህበት? ከዝግጅቶቹ ጀምሮ ምን አይነት ፕሮግራሞች ውስጥ አሉ? ውስጥስ ማለት በየአመቱ አዳዲስ ነገር ነው የሚታየው። ዘንድሮም በጣም የብሔር ብሔረሰቦች አለባበስ፣ አመጋገቦች ከዛ ውጭ ደግሞ ከዚህ በፊት ያልተካተቱ ዘንድሮ ግን ተካተው የመጡ በተለይ በዚህ ጋለሪዎች የተለያዩ ነገሮች ዞሬ ያየው ነበርና አመጋገቦቻችን በራሱ በጣም ብዙ ናቸው። ምግቦቻችን ብዙ ናቸው። ኪነ ጥበብ ጨዋታዎች፣ የቲያትር ቤቶች እነዚህ የታደሙበት ፌስቲቫሉ በጣም ደማቅ አድርገውታል። አንደኛውን አይተሽ አንደኛው የምታልፈው አይደለም። በጣም ነው የሚያምረው። እንደው ይሄ በዓል የተሳካ እንዲሆን ማመስገን የሚፈልጉት አካል ካለ እድሉ ልስጦት እስቲ። እንግዲህ ባህል የአንድ አይደለም፣ የመላው ህብረተሰብ ነው። በዚህ ውስጥ የተለያዩ የሴክተር ተቋማት፣ የቢሮአችን ባለሙያዎች፣ አመራሮች፣ ኃላፊዎች፣ መስሪያ ቤቶች፣ በእደ ጥበብ ስም የተደራጁ ስራው ላይ የተሰማሩ ባለሙያዎች፣ አርቲስቶች፣ የሃይማኖት አባቶች፣ መላው የከተማችን ነዋሪ ይሄ በዓል ክፍለ ከተሞቻችን ክፍለ ከተማችን ነዋሪዎች ይሄ በዓል የተሳካ እንዲሆን ያደረጉት አስተዋጽኦ በጣም እጅግ ላቅ ያለ ነው። ማስተላለፍ የምትፈልገው መልእክት ካለ ወይ ቀረ የምትለው መልእክት ካለ ወይም እንኳን አደረሳችሁ ማለት የምትፈልገው ካለ? ያው ቀረ የምለው ነገር የለም። ያው ይሄ ነገር ቢበረታታና ሁሌም ቢኖር ያው ትንሽ ባህል ከማስተዋወቅም አንፃር ቢኖር ብለው ሌላ ነገር ማስተላለፈው ነገር የለም። እንኳን ለ17ኛው የባህል ፌስቲቫል እንኳን አደረሳችሁ ሁላችሁንም ማለት ፈልጋለሁ። እናመሰግናለን። እንግዲህ እንደው ባህልን እስከ ማሳደግ አንፃር ምን አይነት ጥቅም አለው ብለህ ታስባለህ? አንደኛ እኛ እንደሚታወቀው ሉዓላዊ ሀገር ስንሆን ደግሞ በርካታ ባህሎች አሉ። ባህሎቻችን 100% በጎ ናቸው። ስለዚህ ባህላችንን ባሳደግን ቁጥር በማህበረሰብ ውስጥ ያለውን የእርስ በርስ ግንኙነት፣ የኪነ ጥበባዊ ስራዎች፣ የተለያዩ ነገሮች በጋራ እየተካፈልን የምንሄድበትና እኛም ለትውልድ የምናሻግራትን ኢትዮጵያ በዚህ መልኩ የምናካሄድበት ነውና ባህልን ስናሳድግ ማንነታችንን ማሳደግን ማለት ነው። ባህላችን እንደሚታወቀው በጣም ደስ የሚል ነው። በጣም ያምራል። አንደኛው ከአንደኛው ባህል በቃ እንዴት አድርገሽ የማይጠገብ ነገር ስላለ ባህላችንን ስናሳድግ ይሄ ነው። ሁለተኛው የቱሪዝም ፍሰታችንን ይጨምራል። ካልቸራችን በዛ ነው። ቱሪዝማችንን ከፍ ያደርጋል። ባህላችን እኛም ራሱ የማናውቀው የሌላ ብሔር በጣም ብዙ የማናውቃቸዋልና ባየነው ቁጥር አዲስ የሚሆነው ብዙ ባህል ባደገ ቁጥር ሀገር ነው የምታድገው። ሀገር ባደገ ቁጥር ደግሞ ህዝብ ይጠቀማል ማለት ነው። ሀገር ትጠቀማለች። እንደው ለመጀመሪያ ጊዜ ነው እዚህ በዓል ላይ ሲሳተፉ ወይስ አይደለ? አራተኛ ነው መጣሁት። ምን የተለየ ነገር አለ? የተለየ ነገር አሁን የተዘጋጁ ነገሮች በጣም ለየት ያሉ በሰፊ ነው። ከዚህ በፊት እንዲህ ሰፍቶ አያውቅም ነበረ። አሁን ግን ዘንድሮ በጣም ሰፍቶ ስለተዘጋጀ በሚቀጥለው ደግሞ ከዚህ የበለጠ ይሰፋል። በጣም ደስ ይላል። መንግስታችንም ያኖርልን፣ እኛም በስራ ያኖርልን፣ ሀገራችን ሰላም ያርግልን፣ ኢትዮጵያ ሰላም ያርጋት፣ አይለየን፣ ትንሹንም ትልቁንም ሰላም ያስፍንልን። ለወደፊቱም እግዚአብሔር በሰላም እንድንሸጋገር ያድርገን። በጣም ደስ ይላል። አመሰግናለሁ። 17ኛው ከተማ አቀፍ የባህል ፌስቲቫልን በተመለከተ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበረ። በዓሉ እንግዲህ ለ3 ተከታታይ ቀናት የሚቀጥል ሲሆን የበዓሉ ተሳታፊ እንድትሆኑ ግብዣችን ነው። እኛ ገና በቃን። ቀሪ ኤንቢሲ ፕሮግራሞች ይቀጥላሉ። መልካም